በኢትዮጵያ ለረጅም ጊዜ ተከማችቶ የቆየው የፖለቲካ የህገ መንግስት የማንነትና የስልጣን ክፍል ጉዳዮችን በውይይት ለመፍታት የተጀመረውና ከጅምሩ ትችቶችን በሁለት ጎራ ከፍሎ እያስተናገደ ደግሞም አሁን ሂደቱ ወደ መጨረሻው ምዕራፍ እየተቃረበ ያለው የኢትዮጵያ ምክክር ጉባኤ በሂደቱ ላይ የሚነሱ ተቃውሞችና ስጋቶች ግን እየተባባሱ መጥተዋል። የተለያዩ ፖለቲካ ድርጅቶች ምክክሩ ከመጀመሪያው መርህ ጀምሮ አካታችነቱ፣ ገለልተኝነቱና የተሳታፊዎች ነጻነት ላይ ጥያቄዎችን እያነሱ ቆይተዋል። በተለይም የአማራ ብሔራዊ ንቅናቄ አብን ከዚህ በፊት በሂደቱ ውስጥ የተመለከታቸውን ችግሮች በዝምታ እንዳላለፈ ገልጸው ለኮሚሽኑ 2 ጊዜ ይፋዊ አቤቱታ ደብዳቤዎችን ማስገባቱንና ከኮሚሽኑ ጽሕፈት ቤት ጋርም በአካል ተወያይቶ ስጋቶችን ማቅረቡን አስታውቀዋል። አብን በወቅቱ የሀገራዊ ምክክር ዋና ዓላማ የኢትዮጵያ ጥልቅ የፖለቲካ ችግሮች በኃይል ሳይሆን በውይይት በጫና ሳይሆን በመደማመጥ እንዲሁም በአንድ ወገን የበላይነት ሳይሆን በድርድርና በጋራ መግባባት መፍታት እንደሆነ አምኖ ወደ ሂደቱ መግባቱን ይገልጻል። ነገር ግን በሂደቱ የታዩት ነገሮች ከተራ አሰራር ስህተት ወይም ከመደበኛ የፖለቲካ ልዩነት የዘለሉ እንደሆኑ ድርጅቱ ይናገራል። በተለይም የምክክሩን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሃዊነት የሚጎዱ አካሄዶች እንዳሉ ይገልጻል። ፓርቲው በሚሊዮን የሚቆጠሩ የአዲስ አበባ ከተማ ነዋሪዎች ድምጽ በአግባቡ ሳይወከል መታለፉ እጅግ አሳሳቢ ነው ያለ ሲሆን መንግስት ስለ ሀገራዊ አንድነት እየሰበከ በተግባር ግን መዋቅሩን የአንድ ቡድን ፍላጎት ማስፈጸሚያ እያደረገ ነው ሲል ከሷል። የመንግስት አመራሮች በፓርላማ የሚመረጥ ፕሬዝዳንት ይሁን በሚል ያቀረቡት አማራጭ ስልጣንን በአንድ ግለሰብ እጅ ለማከማቸት የሚደረግ ህጋዊ ሽፋን ነው ብሏል። አብን ለዚህ የቀረበው የደቡብ አፍሪካ ተሞክሮ ከኢትዮጵያ ነባራዊ ሁኔታ ጋር እንደማይመሳሰልም ገልጿል። አብን በመግለጫው ለኦሮሞ ህዝብ፣ ለአማራ ህዝብ እና በአጠቃላይ ለኢትዮጵያ ህዝቦች ጥሪዎችን ያቀረበ ሲሆን ለሚዲያዎች ማሳሰቢያና ለገዢው መንግስት ደግሞ ማስታወሻ ሰጥቷል። አገዛዙን ለመጣል በትጥቅ ትግል ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብን ባወጣው መግለጫ ምክክሩ የህዝብ ውክልና የሌለበትና የአገዛዙን እድሜ ለማራዘም የተነደፈ የፖለቲካ ሻጥር ነው ሲል አጣጥሎታል። አፋብን አክሎም አዲስ አበባ ከተማ በጥንቱ መጠሪያዋ በራራ ትባል እንደነበርና የአማራ ነገስታት መገመጫ መሆኗን የታሪክ መዛግብት ያረጋግጣሉ ብሏል። በአሁኑ ወቅት በከተማዋ ላይ የሚደረገው የዲሞግራፊ ለውጥ ሴራ የነባር ነዋሪዎችና የአማራ ህዝብ ህልውና አደጋ ላይ የሚጥል ነው ሲል ድርጅቱ አስጠንቅቋል። ወደ ሌላኛው የሀገር ውስጥ ጉዳይ ዘገባችን ስናልፍ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ የተፈጸመው ዘግናኝ ግድያ እንመለከታለን። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች ፋኖ ናቸው በሚል መገደላቸው ይታወሳል። ይህን ግድያ ተከትሎ ትብብር ለኢትዮጵያ አንድነት ከቀይ ሽብር የከፋ ሲል በመግለጫው አስታውቋል። ትብብሩ ሐምሌ 24 ቀን 2018 ዓ.ም 3ቱ ወጣቶች በማንነታቸው ተመርጠው ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ምክንያት መገደላቸውን ገልጿል። ፓርቲው አክሎም ድርጊቱን እጅግ ኢሰብአዊ በሆነ መልኩ የተፈጸመ ግድያ በማለት አውግዟል። በመግለጫውም ህግ ከሚፈቅደው ውጪ የዜጎችን ማባሰርና በጥይት መግደል የሰብአዊ መብት ጥሰትና የደቦ ፍርድ ነው ብሏል። ከአካባቢው ምንጮች ባገኘነው መረጃ መሰረት የጭካኔውን ወደር የለሽ የሚያደርገው ደግሞ የጸጥታ ኃይሎቹ አስክሬኑ እንዳይቀበር በመከላከላቸው በአውሬ እንዲበላ መደረጉ ነው ሲል ጨምሮ ገልጿል። ከሟቾቹ መካከል አንዱ የሆነው የይታገሱ አሰግደው ወንድም ቀደም ብሎ በሐዋሳ በተመሳሳይ ሁኔታ መረሸኑ ግድያው ቤተሰብንና ማንነትን ማዕከል ያደረገ መሆኑን ያሳያል ተብሏል። ከዚህ አሰቃቂ ድርጊት በኋላ የክልሉ የሰላምና የጸጥታ ቢሮ ግድያውን በሽፍታዎች ላይ የተወሰደ እርምጃ በማለት አስተባብሏል። ነገር ግን በማህበራዊ ሚዲያ የሚዘዋወሩ ምስሎችና የዓይን እማኞች እንደሚሉት ወጣቶቹ እጃቸው በገመድ ታስሮ በመኪና ወርደው በጸጥታ ኃይሎች ቁጥጥር ስር ከዋሉ በኋላ ነው የተረሸኑት። ዜጎችን በወንጀል ተጠርጥረው እንኳን ቢሆን እጃቸው በገመድ ታስሮ በጸጥታ ኃይሎች ቁጥጥር ስር ከዋሉ በኋላ እንዲረሸኑ መደረጋቸው በጉዳዩ ላይ ሀሳባቸውን የሚያጋሩ አንቂዎችና የሰብአዊ መብት ተቆርቋሪዎች ድርጊቱን በማውገዝ መንግስት የህግ የበላይነትን ከማስከበር ይልቅ የደቦ ፍርድንና ጭካኔን እንደ ዋነኛ መሳሪያ እየተጠቀመ መሆኑን ያሳያል ሲሉ ተደምጠዋል። ትብብር ለኢትዮጵያ አንድነት ድርጊቱን በጽኑ በማውገዝ መላው የኢትዮጵያ ህዝብ የንጹሃንን የግፍ ግድያ ይብቃ በሚል በማህበራዊ ሚዲያ ዘመቻ እንዲደረግ ጥሪ አቅርበዋል። ወደ ዓለም አቀፍ ዜናዎች ስናልፍ የአሜሪካና የኢራን ፍጥጫ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። ከኢራን ጋር ያለው ግጭት እየተባባሰ ባለበት በአሁኑ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን በጣም ክፉ ሀገር ሲሉ ገልጸዋታል።
ዓርብ ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አክለውም ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ በማለት ዓለምን ያስደነገጠ ንግግር አድርገዋል። ትራምፕ በንግግራቸው የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያን ተጨማሪ ክፍያ መክፈላቸውን መቀበል አለባቸው ብለዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ የትራምፕን አስተያየት ከሰሙ በኋላ የፕሬዝዳንቱን ንግግር በማጣጣል ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል በማለት ምላሽ ሰጥተዋል። በሌላ በኩል የሰላም ድርድሩና በሆርሙዝ በኩል ያለው የመርከቦች እንቅስቃሴ አሁንም እንደቆመ ነው። ሮይተርስ እንደዘገበው ዓርብ ዕለት በሆርሙዝ ወሽመጥ በኩል ያለምንም የነዳጅ ጭነት 2 መርከቦች ብቻ አልፈዋል። ይህም ከጦርነቱ በፊት በቀን ከሚያልፉት 130 መርከቦች ጋር ሲነጻጸር እጅግ ዝቅተኛ ነው። ወደ ሌላኛው መረጃ ስንሻገር ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ሰርጥን ለመዝጋት በኢራን ጦር ላይ የምትገኘውን የዩኤስኤስ አብርሃም ሊንከን የጦር መርከብ ቆይታ ጋር የሚነሳባቸውን ቅሬታ እንመለከታለን። መርከቧ በባህር ላይ ከ260 ቀናት በላይ የቆየች ቢሆንም ትራምፕ ግን ይህን ቆይታ በቂ አይደለም በማለት የወታደሮችና የቤተሰቦችን የአእምሮ ጤና ቅሬታ ወደ ጎን ትተውታል። ይህ በዚህ እንዳለ ወራትን ከዘለቀው ከአሜሪካ እስራኤልና ኢራን ጦርነት ጋር ተያይዞ ኢራን ከአሜሪካ ጋር ቀጥተኛ ያልሆነ ድርድር ለመጀመር እስካሁን አልወሰነችም ሲሉ የኢራን የውጭ ጉዳይ ሚኒስትር ተናገሩ። በአደራዳሪዎች አማካኝነት የሚደረጉ የመልእክት ልውውጦች ወደ ድርድር እንደተመለሰች ተደርጎ ሊተረጎም እንደማይገባም አጽንኦት ሰጥተዋል። ሚኒስትሩ ለኢስና የዜና ወኪል ሲናገሩ በፓኪስታን አደራዳሪነት በሰኔ ወር በሁለቱ ሀገራት መካከል የተፈረመው የ60 ቀናት የተኩስ አቁም ስምምነት ማራዘም እንደሚያስፈልግ የሚገልጹ ዘገባዎችን ውድቅ አድርገዋል። በኢስላማባድ የመግባቢያ ሰነድ ውስጥ የተካተቱት የጦርነቱ ማብቃት እንጂ የተኩስ አቁም ስምምነት አልነበረም ብለዋል። የውጭ ጉዳይ ሚኒስትር አባስ አርጋቺ ዩናይትድ ስቴትስ ስምምነቱን ጥሳለች፣ እናም ጦርነቱ ዳግም ቀጥሏል፣ ስለዚህ ስምምነቱን ለማራዘም አስፈላጊ አይደለም ሲሉ ጨምረው ገልጸዋል። ኳታርም ሆነ ፓኪስታን መልእክት መለዋወጣቸውና ከኛ ጋር ግንኙነታቸውን ቀጥለዋል። ይህ ማለት ግን ድርድር ማለት አይደለም። ከዩናይትድ ስቴትስ ጋር ንግግር ለመቀጠል እስካሁን ምንም አይነት ውሳኔ አልተወሰነም። አርግቺ አክለውም ኢራን ከኦማን ጋር የምታደርገው ድርድር መቀጠሉን ተናግረው ከዋሽንግተን ጋር ከሚደረጉ ማናቸውም ውይይቶች ፈጽሞ የተለየ ነው ብለዋል። ውይይቱ ቀደም ሲል የነበሩት የመርከቦች መተላለፊያ መንገዶች ተስማሚ ስላልነበሩ በሆርሙዝ የባህር ወሽመጥ በኩል አዳዲስ የመርከብ መስመሮችን ማቋቋም ላይ ያተኮረ የቴክኒክ ባለሙያዎች ድርድር እንደሆነ ገልጸዋል። በአሁኑ ጊዜ ወደፊት ወደ ዘላቂ መተላለፊያነት የሚቀየር ጊዜያዊ መንገድ እየነደፍን ነው በማለት ድርድሩ ያለበትን ሁኔታ አስረድተዋል። ከሁለቱም ሀገሮች የተውጣጡ ባለሙያዎች እንዲሁም የኢራን ጦር ኃይሎች በድርድሩ ላይ እንደሚሳተፉና ውይይቱ በቅርቡ እንደሚጠናቀቅ አክለዋል። አርግቺ በመርከብ መስመሮች ላይ የሚደረጉ የቴክኒክ ድርድሮች ከባህር ወሽመጥ እንደገና መከፈት ጋር መምታታት እንደሌለባቸው አጽንኦት ሰጥተዋል። መንገዱ አንዴ ከተወሰነ በኋላ የሆርሙዝ ወሽመጥ ዳግም መከፈት የዩናይትድ ስቴትስ ማክበር ካለባት ሌሎች ቅድመ ሁኔታዎች ጋር የሚያያዝ ነው ብለዋል። በመጨረሻ ወደምንመለከተው መረጃ ስንሸጋገር በኢንዶኔዥያ የተከሰተው አሰቃቂ የተፈጥሮ አደጋ እናገኛለን። ቅዳሜ ዕለት ጠዋት በፍሎረንስ ግዛት የተከሰተው የ7.7 ማግኒቲዩድ ርዕደ መሬት እስካሁን ቢያንስ የ47 ሰዎች ሕይወትን ቀጥፏል። ርዕደ መሬቱ ከ150 በላይ ቤቶችን ያፈራረሰ ሲሆን በሬክተር ስኬል 6.2 የሚደርሱ ከ235 በላይ ተከታታይ ንዝረቶች ተመዝግበዋል። ርዕደ መሬቱ ያስከተለው አነስተኛ ሱናሚ በሪኡንግ አካባቢ የ6 ሜትር ከፍታ ነበረው። አደጋው ትምህርት ቤቶችን፣ የጤና ተቋማትና አብያተ ክርስቲያናትን ያወደመ ሲሆን የሟቾች ቁጥርም አሁንም ሊጨምር እንደሚችል ተሰግቷል። ይህ አደጋ ባለፈው ሳምንት በኮሎምቢያ የደረሰውና የብዙ ሰዎችን ሕይወት የቀጠፈው የ7.4 ማግኒቲዩድ ርዕደ መሬት ያስታውሰናል። ክቡራን የዩቲዩብ ቻናላችን ተከታታዮች ለሰዓቱ የያዝናቸው አጫጭር ሰበር መረጃዎች እነዚህ ነበሩ። መረጃዎችን ለማጠናቀር ቢቢሲ፣ ሮይተርስ እና አሶሺየትድ ፕሬስን ተጠቅመናል። መረጃዎቹ ጠቃሚ ናቸው ብላችሁ ካሰባችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ እያሳሰብን በሌሎች ትኩስና ሰበር መረጃዎች ተመልሰን እስከምንገናኝ እስከዚያው ሰናይ ጊዜ ተመኘን።